እኚህ ሰውዬ ክስተት የሚባሉ ናቸው የዚህ አይነት ሰው አይገኝም እንጦጦ ራጉኤል ደብር የኢትዮጵያ የባህል ምንጭ ሆኑ የቁም ዜማ ያቋቋምና የዚቅ የቅኔ የብሉይና የሐዲስ የሊቃውንትና የፍትሐ ነገሥት ስመጥር መምህራን የሚገኙበት ደብር ነው የትኛውም ትውልድ ሌባውም ጭምር የሚያከብራቸው ንጹህና እውነተኛ ሰው ስለነበሩ ኤንቢሲ ቴሌቪዥን ቃለ ምልልስ አድርጓቸው ይቀርባል ካለ በኋላ አንድ ቀን ሲቀረው ተሰርዟል አለ እንደሳቸው አይነት 20 ሰው ቢኖር ኖሮ ኢትዮጵያ ዛሬ ያለችበት ቦታ አትኖርም ነበር ይህ መጽሐፈ ጨዋታ ነው የዛሬ ፕሮግራማችን ላይ ብቻዬን ቆም ያለው አይ ስታንድ አሎን የሚለውን የአምባሳደር ብርሃኑ ድንቄን መጽሐፍ ተስፉ ረፌራ ጫላ የተረጎመውን እሱን እናያለን ማለት ነው በአብዛኛው ሐሳቦቹ ላይ እና አጻጻፉ ላይ ያሉትን አንዳንድ ጥንካሬዎቹንም ድክመት የሚባሉም አሉ እነሱን እናያቸዋለን እኚህ ሰውዬ እንግዲህ ብርሃኑ ድንቄ በኢትዮጵያ ታሪክ ብዙ ትልልቅ ሰዎች አሏት ኢትዮጵያ እንላለን ባለፈውም ደጃዝማች ፀሐዩን በንጉሱ ጊዜ አንስተናል እንደዚሁ ባጼ ምኒልክ ጊዜም የነበሩ ሰዎች አሉ ግን እኚህ ሰውዬ ከመናቃቸው ሰዎች በሙሉ የተለዩ ናቸው ምናልባት በኔ ግምት እኚህ ሰውዬ ክስተት የሚባሉ ናቸው የዚህ አይነት ሰው አይገኝም አዋቂ ሊሆን ይችላል ብዙ ነገር ሊሰራ ሊመራመር ይችላል ግን ለእውነት ብሎ ህይወቱን የሚያመሰቃቅል ህይወቱን ለሀገሩ አሳልፎ የሚሰጥ የዚህ አይነት ሰው ብዙ የተለመደ አይደለም ታሪካችንም ላይ እስካሁን ድረስ የለም እሳቸውም ብቻዬን ቆም ያለው ያሉት ለሀገር ስለቆሙ አብሯቸው የሚቆም ሰው አልነበር ምክንያቱም አንዳንዱ ይሸሻል አንዳንዱ ጥቅሙን ያስቀድማል አንዳንዱ ዞር በልልኝ ይላል ከንጉሱም ጋር የተጣሉት በዚህ ነውና በዘመኑ የነበረውን ፊውዳሉ አስተዳደር ውስጥ ወይም አገዛዝ ውስጥ አስተዳደር እንኳን ለማለት አይመችም በጣም ፊውዳሊዝም በጣም ኋላ ቀር ነው ጨቋኝ ስርዓት ነው የማይስማሙበትን ቢኖር ለጥቂት ሰዎች ብቻ የሚጠቅም ብዙሃኑን ግን የሚያጎሳቁል የሚጨቁን ያለ ህግ ፍርድ የሚያሰጥ ግለሰቦች ራሳቸው ሰዎችን የሚገድሉበት መብት ሁሉ የሰጠ ነበርና እሱን እኛ እንዳኝም ግን እዚህ መጽሐፉን ስናገረ መንገዳችን እናያለን ብቻዬን ቆም ያለው ሚለው እንግዲህ ተርጓሚው ተስፉ ረፌራ ጫላ እንዳለው ሜሞር ነው ብሏል ግለ ማስታወሻ ነው የሚለው አማርኛው ትንሽ ያሻማል ምክንያቱም ግለ ታሪክም ላይ ብዙ አለመስማማቶች የተለያዩ ሰዎች የሚሰጧቸው ስላሉ ግን የተለመደውን ግለ ታሪክ የሚለውን ለኦቶባዮግራፊ የህይወት ታሪክ የሚለውን ደግሞ ለባዮግራፊ ወስደን የምንጠቀምበት ይሻላል ይሄ ግን ሜሞር ነው ምናልባት ሜሞር ባለፈው አንድ መጽሐፍ አይቼ ነበር የሚሳም ተራራ ካሁን ጋራ ይሄ ሁለተኛዬ ነውና ብዙ የለም ሜሞር በሚለው ዘውግና ይሄ መጽሐፍ የገጹ ብዛት 213 ነው ሃይማኖት ማተሚያ ቤት ነው የታተመው እንግዲህ ደራሲው ራሳቸው ናቸው ሜሞሩን የጻፉት አምባሳደር ብርሃኑ ድንቄ ልጅነታቸው እንጦጦ ራጉኤል ደብር አካባቢ ነው እሱን ባነበው ደስ ይለኛል መግቢያው ምክንያቱም የተማሩበትን ትምህርት ቤት ከፍተኛነት ለመግለጽ የተጠቀሙበት ነው እንደዚህ ይላሉ እንጦጦ ራጉኤል ደብር የኢትዮጵያ የባህል ምንጭ ሆኑ የቁም ዜማ ያቋቋምና የዚቅ የቅኔ የብሉይና የሐዲስ የሊቃውንትና የፍትሐ ነገሥት ስመጥር መምህራን የሚገኙበት ደብር ነው በቀልዶቻቸው ገናን ታሪክ ያተረፉት አለቃ ገብረሃና ከጎንደር መተው ያስተማሩበትም ደብርም እንደሆነ ይነገርለታል ይላል በጣም ታላላቅ የቤተ ክህነት መምህራን የነበሩበት ነው
አለቃ ገብረሃና ማለት ቀላል አይደሉም። በጣም ብዙ ነገራቸው አንዳንድ ጊዜ በተለምዶ ቀልድ ላይ ተብሎ ነው እንጂ አጼ ቴዎድሮስ ይጠቀሙባቸው ነበረ። አጼ ዮሐንስ፣ አጼ ምኒልክ እና በጣም አዋቂ ናቸው፣ ሕግም ያውቃሉ። እና እሳቸው መጥተው የሚያስተምሩበት የሚለው የትምህርት ቤቱን ደረጃ ለማየት ይረዳናል። እንደገና ልጃቸውም እንደዚሁ የተክሌ አቋቋም የሚባል የራሳቸው የሆነ የመሰረቱት አለ የቤተ ክህነት ውስጥ ትምህርትና ትልቅ ሰው ናቸው። ትምህርት ቤቱም ትልቅ ነው ለማለት ነው ይህንን ያሳዩት። እና ፈጣን ጭንቅላት ነበራቸው። መጽሐፉ ላይ ስናይ የ6 ዓመት ልጅ ሆነው ማለት ነው ውዳሴ ማርያምን ጠንቅቆ አውቋል። ይህንን ውዳሴ ማርያምን ያወቁት የድጓ መምህር ከሆኑት ሰው ጎረቤታቸው ያሉ የኔታ ወልደ ገብርኤል ልጆችን ሲያስተምሩ ጎረቤት ሆነው አዳምጠው ነው ጨርሰው የወጡት። ከዛ በኋላ ይሄንን መማር ግድ አልሆነባቸውም። ከዛ ቀጥሎ እጅግ አስቸጋሪ ነው የሚባለው የድጓ ትምህርት ነው እና ይሄንን በ12 ዓመታቸው ጨርሰው ነበር። እንደውም አንዳንዶቹ ይሄንን ነገር ፈርተው ወይም ስለማይችሉት ከሱ ወደ ኋላ ይቆሙ ነበር ይላልና ብዙ ደረጃዎች አሉ ድጓ ውስጥ። እንደውም ሊቀ ስልጣናት ሀብተ ማርያም ወርቅነህ መጽሐፍ ላይ ምን የሚል ነገር አለ? ድጓ ማለት ረቂቅ ማለት ነው። ይሄውም ከጽሕፈቱ ረቂቅነት ከምልክቱ ብዛት የወጣለት ስም ሳይሆን አይቀርም ነው የሚሉት እሳቸውና ይሄንን የረቀቀ ትምህርት የሚፈራ ትምህርት እንኳን እሳቸው በ12 ዓመታቸው ጨርሰውታል። ያኔ 12 ዓመት ልጅ እያለ ማለት ነው። ሌላው የአምባሳደር ብርሃኑ የልጅነትና ምናልባትም እድላቸውንና እንደዚህ ለታሪክ በር ያበቃቸውን ነገር ያገኙበት ምንድነው? ድምጻቸው በጣም መረዋ የሚባለው ቆንጆ ድምጽ ነበርና ሲቀድሱ ከቅዳሴ መሃል ቅብብል ውስጥ ያኔ ራስ ተፈሪ አልጋውራሽ ነበሩና ንግስተ ነገስታት ዘውዲቱም ነበሩ። ሁለቱም ሰምተው ድምጻቸው ተደንቀው እስቲ አሳዩን ብለው ሁሉ እሳቸውን ያኔ ልጅ እያሉ ማለት ነው አሳይተዋቸው ከዛ በኋላ ንግስተ ነገስታት ዘውዲቱ ገንዘብ ሸልማቸዋለች። ጃንሆይ ጃኖ ነገር ሸልሟቸዋል ከሙሉ ልብስ ጋር እና ይሄ ነው አንዱ ብርሃኑን ወደዚህ አደባባይ ያወጣው ማለት ነው። ሌላው መጽሐፍ ማንበብ ይወዳል በልጅነቱ። አሁን አንቱ የምንላቸው በልጅነት መጽሐፍ አንባቢ ወጣት ወይም ታዳጊ ነበረ። ከዛ በኋላ እዛ ማንበብ ብቻ ሳይሆን የመጽሐፍ ልምምድ ነበረው። የእህትየው ባል ነበሩ። የእህትየው ባል ማን ናቸው? አቶ ወልደ ጊዮርጊስ ወልደ ዮሐንስ የሚባሉ እና አዩና ጽሁፉን ይሄን ነገር አንብበውና አገር ፍቅር ነበረ ያኔ መድረክ ስለነበረ ትልልቅ ሰዎች ነበሩ በዘመኑ እነ ዮፍታይ ንጉሴ እነ ክፍለዝጊ የህዲጎ ተመስገን ገብሬ ማለት አርበኛውና ያጭር ልቦለድ ጀማሪው ደራሲ ማለት ነው። ኃይለ ገብርኤል የሚባሉ እነዚህን የመሳሰሉ ሰዎች ነበር። የእህትየው ባል እዛ ሄደ አንብባሉ። እዛ በወጣትነት ሲያነብ ሰው ሁሉ ተደሰተ፣ ተደነቀ። ከዛ በኋላ ጋዜጣ ላይ ደግሞ ወጣ። ከዛ በኋላ በ1933 ከጣሊያን የ5 ዓመት ግፍ በኋላ ንጉሱ ከተመለሱ በኋላ ምን ይሆናል? ስደተኛ፣ አርበኛ ባንዳ ሚል ክፍፍል ነበረ። እሱ ያው ታሪክ ላይ እንደምናየው ብዙ ጥንቅጡ የወጣ ነገር ነበር። ሁል ጊዜ አገር እስኪረጋጋ ድረስ የሚኖሩ የተለያየ ረብሻዎች ይኖራሉ። ልክ ውሃ ደፍርሶ እስኪጠራ ድረስ ጊዜ እንደሚወስደውና ትንሽ የተበላሸ ነገር ነበረና እኚህ ሰውዬ ባንዳም አይደሉም፣ አርበኛም አይደሉም፣ ወይም ስደተኛም አይደሉም። ስለዚህ በዛን ጊዜ ስራ መያዝ እንደዚህ ላለ ሰው የሚሆን ነገር አይደለምና አንድ ቅኔ ተቀኙ ያንን ፈተና በሚመለከትና
ቅኔው እንደዚህ ነው ተተርጉሞ በኢትዮጵያ የብዙ ሰዎች እንደሚያፈሰሰው ጦርነት አለቀ ግን ረቂቅና ብርቱ የሆነ የሰላም ጊዜ በጦርነት ጊዜ ጦርነት ተክቷል በመሪያችን በኃይለ ሥላሴ እናምናለን አድሏዊነትና ጉበኝነትን በሕግ ተቆጣጥሮ ድል አድራጊነቱን በሕግ እንደሚያረጋግጥ ይላል ከዛ በኋላ ይህ ቅኔ ቤተክርስቲያን ተነግሮ አላበቃም አዲስ ዘመን ጋዜጣ ላይ ወጣ አዲስ ዘመን ጋዜጣ ላይ ሲወጣ አላሰቡም ንጉሱ አንብቦታልና ንጉሱ ጠሩትና ብርሃኑ ያኔ ወጣት ናቸው ፈራ የዛን ጊዜ ሲጠሩ ፈሩ ምክንያቱም ደምሴ ፊታውራሪ ደምሴ ወልዳማኔል የሚባሉ ሰው ጋር ተቀጥሮ ምን ሆኗል በ5 ቀን አባረውታል ብርሃኑ ድንቄ ልጅ እያሉ በጣም ማያነቃንቁ ኃይለኛ እንደዚህ አሁን ነክሶ ይይዛል እንደሚባል አይነት በጣም ጠንካራ ሰው ነበሩ በሊታው ዘንድ አይበላም አያስበላም ተብሎ የሚጠሉ አይነት ሰው ማለት ነው እና ሲጠሩ በቃ ይሄ ሰውዬ ነው ያስበላኝ የሚል ሐሳብ ነበረ ግን ኃይለ ሥላሴ እንደዛ አልነበረም ስራ ያስገቡት ያን ጊዜ ብርሃኑን ማን ነበሩ ሴቷ አርበኛ ነበሩ ማን ናቸው ሸዋረገድ ኃይሌ ነበር ያስገቡት ግን ያው መቆየት አልቻለም ዘመኑ በነገራችን ላይ እዛን ጊዜ ኢትዮጵያውያን ብቻ ሳይሆን አሁን አቶ ብርሃኑ ስለጻፉ ሳይሆን ባይተዋሪው ንጉስ ላይ በቃ እንዳለ እሳቸው ጋር እንኳን ለመግባት ንጉሱ ጋር ጉቦ ከዚህም ያለ ጉቦ ንጉሱ ጋር መድረስ እንደማይቻል ብዙ የተለያዩ ሰዎች ናቸው የጻፉትና ይሄንን ግን ብርሃኑ ልጅም ሆኖ ትልቅም ሆነው ይሄንን ነገር እሺ ብለው አላስቀምስ ስላሉ ነው የፈተና ኑሮ ያሳለፉትና ማን ነው ቅኔ ያስተማረ አሉ ጃንሆይ አባቴ ሊቀጠበብት ድንቄ የቅኔ መምህር ናቸው አሉ ድንቄ ራጉኤሉ ስለ አባቴ ህሩ ይነግረኝ ነበር ታውቃቸዋለህ አሉ አው ጃንሆይ የአባቴ ጓደኛ ነበሩ በጣሊያን ጊዜ ምን ትሰራ ነበር አስተርጓሚ ነበርኩ ጃንሆይ የጣሊያ ቋንቋ የተማርክ ከትምህርት ቤት አልተማርኩም በራሴ ነው የተማርኩት አላቸው ከኢጣሊያ ወደ አማርኛ መጽሐፍ መተርጎም ትችላለህ አው ጃንሆይ ይገርማል አሁን ምን ትሰራለህ ስራ የለኝም ጃንሆይ በዚህ ሁኔታ ጃንሆይ ለኮሎኔል አብይ አበበ ነግረው ይሄንን ያዛሉትና ከዛ በኋላ ወደ ወላይታ አውራጃ በጸሐፊነት እንዲያገለግሉ ተላኩ እንግዲህ አሁን አቶ ብርሃኑ አቶ ሆኑ ማለት ነው ሙሉ ሰው ሆኑ ወላይታ ከፊታውራሪ ግርማ ማሞ ጋር የእህታቸው ባል ጋር ሄዱ እዛ ሲሄዱ ሌላ ሰው ነበሩ እዛ ተሰማ ፊታውራሪ ተሰማ ጉርጂ የሚባሉ አርበኛ ናቸው አሳሽ ሆነው አሳሽ ማለት በገዢው ምትክ ሆኖ የሚሰራ እንደሱን ወክሎ ማለት ነው አሳሽ ሆነው ይሰሩ ነበር የወላይታን ህዝብ በጣም አስጨንቀውት ነበር በየቀኑ ሰው ይገደላል ይታሰራል በጣም ግፍ ነበር የሚሰራው የዚህ አይነት ችግሮች ያው የዛን ጊዜም ነበሩ አርበኞች ነን ደማችንን አፍሰናል አጥንታችንን ከስክሰናል የሚሉ ሰዎች አላግባብ ስልጣን ይጠቀሙ ስለነበር የዛ የመጀመሪያው ያልተረጋጋ ዘመን አንዱ ችግር ይሄ ነበርና እነ አቶ ብርሃኑንም ያጋጠማቸው ይሄ ነው ይሄንን እንግዲህ ሲያዩ ፊታውራሪ ግርማ ዝም አሉ ለምን አይ የትኛውም አርበኞች ያሉበት ቦታ ላይ የሚፈጠር ችግር ነው ሲሉ እንግዲህ ብርሃኑ ድንቄ አይ ይሄ ነገር አንተ ዝም ብትል እኔ አልልም አይ ብርሃኑ አንተ ገና ልጅ ነህ ማለት ነው አሉ አይ ግድ የለም አሉና ለጃንሆይ ደብዳቤ ጻፉ የሚሰራውን በደል ሁሉ ጻፉና ለጃንሆይ ላኩ ከዛ በኋላ ጃንሆይ በደብዳቤው ተደሰቱ አልተቆጡም ያኔ ራስ አበበ
አረጋይ ነበሩ ገዢ። እንግዲህ ራስ አበበ አረጋይ በጣም የሚታወቁ አርበኛ ናቸው። በ1953 የመፈንቅለ መንግስት ሙከራ ጊዜ ነው የተገደሉት። ግን ትልቅ ስልጣን ላይ ሚኒስትር ደረጃ የነበሩ ናቸው። በጣም ለጃንሆይ ቅርብ የነበሩ ናቸው። እሳቸውና ልጅ ኃይለ ማርያም ገዝሙ ጠቅላይ ጸሐፊ ነበሩ። ከአዲስ አበባ ነው የሄዱት። ልጅ ኃይለ ማርያም ገዝሙ ባለፈው አንስቻቸው ነበረ። ኋላ ቀኛዝማች ኃይለ ማርያም ናቸው። የማይጨው ዘመቻ ጊዜ የኃይለ ሥላሴ የስንቅና የትጥቅ ኃላፊ የነበሩ ናቸው። እሳቸው የዛን ጊዜ ጸሐፊ ነበሩ። እነዚህ ሁለቱ በአንድ ቡድን ናቸው፣ አንድ ቡድን ናቸው። ከዛ በኋላ ተነጋግረው ገዢ ስለሆኑ ራስ አበበና ልጅ ኃይለ ማርያም ገዝሙ እንዲሸኙ ሲሉ አይ ተብሎ ከላይ ተሻረባቸውና እዛው ቆዩ። ነገር ግን ጃንሆይ ጋር የደረሰው ደብዳቤ ውጤት አምጥቶ እኚህ ፊት አውራሪ ተሰማ ጉርጂ ኋላ ከስልጣናቸው ተነሱ። እስር ቤት ሆነው ነው የሞቱት። እና ከዛ በኋላ ኃይለ ሥላሴ መለሷቸው፣ ወደ አዲስ አበባ መጡ። የታሪክና ቤተ መንግስት ዜና ማደራጃ የሚል አዲስ መስሪያ ቤት እንዲያቋቁሙ ታዘዙ። እዚህ ብላታ መርሲ ሀዘን ዋና ዳይሬክተር ነበሩ። እነዚህ ትልልቅ ሰዎች ናቸው በኢትዮጵያ ታሪክ ውስጥ። ብርሃኑ ዋና ጸሐፊ ሆኑ። 2 ዓመት ከሰሩ በኋላ እዚህ 2 ዓመት ሰሩና ብዙ ስራዎች ነው የሰሩት። የጤና ጥበቃ ሚኒስቴር ዋና ዳይሬክተር ሆነው ተሾሙ ማለት ነው። እንግዲህ ቅድም እንዳነሳሁት አብዛኛው ቢሮዎች፣ መስሪያ ቤቶች በጣም በሙስና የተጨማለቁ ናቸው። ያው ገዢዎቹም ግራዝማች፣ ቀኛዝማች፣ ፊታውራሪ የሚባሉ የዛ የስርዓቱ ዋና ካስማዎች ናቸውና ብዙ የተጠያቂነትም ጉዳይ ስላልነበረ ብዙ ነገሩ የተበላሸ ነው። ብርሃኑ ድንቄ ህሊና ግን በጣም ሴንሲቲቭ ነው። እሺ አይሉም። ከእውነት ጋር የሚሞት ሰው አለ አይደለም? ከእውነት ጋር የሚሞት ሰው፣ በጥቅም ማይደለል ሰው፣ ምቾት ማይበገረው ሰው፣ ሞትን ማይፈራ ሰው አለ። አንዳንድ ሰው እንደዚህ ሆኖ ይፈጠራል። ፈረንጅም አበሻም ጥቁርም ነጭም ሊሆን ይችላልና የዚህ አይነት ነበሩ። ሲያዩ መስሪያ ቤቱ ጭምልቅልቅ ያለ ነው። ምንድነው መካኒሳ የሚገኘው አሁን ያረቄ ፋብሪካ፣ ያን የሚያረቃ ፋብሪካ ነው ስሙ። ከዚህ ፋብሪካ ለጳውሎስ ሆስፒታል ያኔ ሲገነባ ገንዘብ አጥሮ ስለነበረ ወደዛ ገንዘብ እንዲላክ ይፈልጋሉ ጃንሆይ። ነገር ግን ሰዎቹ ገንዘቡን ተመሳጥረው ይበሉታል። ማን አለበት? ገንዘብ ቤቱ አለበት፣ ጸሐፊው አለበት። ከዛ በኋላ ክትትል አድርጎ ደረሰባቸው አቶ ብርሃኑ እና ከደረሰባቸው በኋላ መረጃ ይዞ ክስ ተደረገ። በሚገርም ሁኔታ መፈናፈኛ ሲያጡ፣ ቀዳዳዎቻቸው ሁሉ ሲዘጉባቸው ገንዘብ ቤቱ ራሱን አጥፍቶ ሞተ። ዋና ጸሐፊው የት እንደደረሰ አይታወቅም። ክሱን እንዲያቆሙ ብዙ ማስፈራሪያ ደርሶባቸዋል፣ ግን ንቅንቃሉ። ኡንራ የሚባል ሌላ ድርጅት የሰጣቸው ደግሞ እዚሁ መስሪያ ቤት የሰጣቸው የመድኃኒትና የሕክምና መሳሪያ እና መገልገያ መሳሪያዎች ነበሩ። ይሄ ነገርም ይሸጣል። ማን ነው የሚሸጠው? የሚያደርጉት ቀኛዝማች ገብረመድህን የጤና ጥበቃ ሚኒስቴር ነበሩ። ያቶ አበበ ረታ ዘመድ አበበ ረታ ናቸው በጎን የሚሸጡት። በመሆኑ ከባድ ፈተና ገጠማቸው። እዚህ ጋር የተያዘ ነው በዘመድ። ይሄ እዚህ ሲነካ የላይኛው ወደ ታች ይማታል ማለት ነው። ሰውየው ግን ብርሃኑ ንቅንቅ የሚሉ ሰው አይደሉም። ያኔ ምንድነው ያደረጉት? ያ የሕክምና መሳሪያ መድኃኒት እንደሚሸጣይቱ መጋዘን ገብተው ካዩ በኋላ ምን አደረጉ? አንድ እቃ እንዲገዛ ሌላ ሰው ላኩና ያንን እቃ
አስቀመጡ። ምክንያቱም አልሸጥኩም ማለት አይችልም፣ አላውቅም ማለት አይችልም። ይሄ መረጃ ያዙና ከዛ በኋላ ምን አደረጉ? ሰውየው አርበኛ ናቸው። ሽጉጣቸውን እየወለወሉ እንግዲህ በላት ይሁን በላት ነው ያን የሚወለውሉት፣ እየወለወሉ ተጠንቀቅ አሉ። እንግዲህ ዛቱባቸው። እኚህ ሰውዬ ተጠነቀቁ። ቢሮአቸው የሚመጡ ቀን ጸሐፊዋን ሲጠይቁ ይቆዩኝ ብለው ፖሊስ ደወሉና ልክ ፖሊስ የሲቪል ልብስ ለብሶ እዛው ቁጭ ብሎ ነበር። ልክ ይሄ ሲገባ ፖሊሱም ገብቶ ሽጉጡን ሊያወጣ ሲል ሰውየውን ያዘና በዚህ አይነት ነገር መንገድ አመለጡ። ይሄንን ጃንሆይም ሰምተው እንኳን አተረፈህ ብለዋቸዋል። እንግዲህ እዚሁ ጤና ጥበቃ ሳሉ ደግሞ ሌላ እንደገና አሁንም ገጠማቸው። ብላታ ዘውዴ በላይነህ የሚባሉ ነበሩ። ከስራ ሚኒስቴር ተቋራጮች 30% ወይም 40% ጉቦ የሚበሉ ናቸው እኚህ። እዚህም መጥተው ከዛ ለምንድን ነው የተባረሩ? ትልቅ ቤት ጀምረው ነበር በዚህ ጉቦ ተማምነው። ከዛ በኋላ ይሄን ለማስጨረስ ብለው እዚህ መጥተው ገንዘብ ተበድረው ሲሰሩ ከግምጃ ቤት አውጥተው መረጃ ደርሷቸው ብርሃኑ ድንቄ ምን ያደርጋሉ? በድንገት ያዘጉና ቆጠራ ሲጀመር ያው ጉድለት ይገኛል። ይሄኔ በጣም ተቆጡ፣ በጣም ተናደዱና ብርሃኑ ያሸጉትን እንትኑን አሽገው ነበር ቀደዱ እና ደብዳቤ ጽፈው ነበረ። ደብዳቤ ለደብዳቤያቸው መለሱ። አሁንም ደብዳቤ ሲጽፉ አትጻፋሉና ዝም ብለው ሲጽፉ በየደብዳቤያቸው 50 ብር ሲቆርጡ 1000 ብር ደረሰ። ከዛ በኋላ ደሞዙ እንዳይሰጠው ብለው አዘዋል። እኚህ ብርሃኑ ደሞዝ ሊጠይቁ ሲሄዱ እንዳሰጥ ተብያለሁ አሉ። ከዛ በኋላ ራሳቸው ገቡና በራሳቸው እጅ ፈርመው ወሰዱና ደሞዛቸውን ከዛ ከስራ አገዷቸው። አቶ ብርሃኑ የእርሶ ቅጥር አይደለሁም አሉ። እርሶ ላይ ያባረሩኝ አይችሉም አሉ። ለጃንሆይ አቤቱታ አቀረቡ። ለጃንሆይ ነው የሚያቀርቡት። እዚህ ጋር የነበራቸው ግንኙነት በጣም ነው የሚገርመው። ጃንሆይ የዛን ጊዜ ባለው ሁኔታ እንግዲህ በጣም ስላስቸገሯቸው ይመስለኛል ሌብነታቸውን ባያስቆሙም ትንሽ ልጓም ማበጀት የሚፈልጉ ይመስላል። ምክንያቱም አንዳንድ ነገር ላይ ብዙ ቦታ ከብርሃኑ ድንቄ ጋራ ሲቆሙ ይታያልና አሁን እዚህ ጋር ምንድነው የተደረገው? ጃንሆይ ምናሉ? ከስራ ማገዴ ትክክል አይደለም። 3 ሹማምንት ኮሚሽን ተቋቋመ። ኮሚሲዮን ነው የሚሉት ያው በአማርኛ እንደዛ አድርገው ነው። እኚህ ሹማምንቱ እንግዲህ ራስ አበበ አረጋይ ናቸው። ቢትወደድ መኮንን እንዳልካቸውና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩ። ሁሉም ተነክተዋል። በሰውየው አላስበሉም፣ ሰውየው አላነቃነቁም። ስለዚህ ትክክለኛ ነገር ይፈርዳሉ ብሎም መጠበቅ አይቻልም። ኋላ ጃንሆይ ጠሯቸውና እንግዲህ ምን እንደሰሙ ብርሃኑ አቤት አሉ። ግድርድር የማትረባ እውነተኛ ሰው መስለህ ነበር ለካ አሉ ጃንሆይ። ምን አደረኩ ጃንሆይ አሉ። ከዛ ከጃንሆይ ጋር ጃንሆይ በጣም ሲቆጡ ብርሃኑ ለቀው ሄዱ እና ወደ እርሻ ነበራቸው ወጨጫ ሄዱ። በ5ኛው ቀን ጃንሆይ ሰው ላኩ። እዚህ አካባቢ ያለውን ነገር ገባ ብለን ምናየው የሰውየውንም የጃንሆይንም በዘመኑ የነበራቸው መልክ፣ አስተሳሰብ፣ ቅንዓት፣ በጎ ሀሳብ ወይም መቆርቆር እንድናይ ያደርገናል ብዬ ነው። ጃንሆይ ጋር ሲደርሱ እጅ ነሱና ጃንሆይ ምናሉ? ያንተን ነገር ደህና አድርገን ነው ያጠና ነው፣ ባደረከው ሁሉ ተደስተናል። ኮሚሲዮኑ በአንተ ላይ የወሰነው ግን ያሳዝናል፣ ገልብጠነዋል አሉ። ኮሚሲዮኑ እነዚህ 3ቱ ሰዎች ነበሩ። የወሰኑት የትም ቦታ ስራ እንዳይቀጠር ነው። ምክንያቱም እንዳለ ሲስተሙ መንግስታዊ መዋቅሩ በሙሉ በበላተኞች በጉበኞች የተያዘ ስለሆነ የትም ቦታ ስለማያሰራ የሚያዋጣው ነገር ይህን ሰው
ማስወገድ ነው በሚል ነበረ። ግን ጃንሆይ ገለበጥኩት አሉ። ከዛ በኋላ እንደገና የማዘጋጃ ቤት ዋና ዳይሬክተር ሆኑ። ይሄ ማዘጋጃ ቤት የሚለውን ሰው ስም ብላቴን ጌታ ህሩይ እሳቸው ናቸው። ማዘጋጃ ቤት የሚለውን ነገር ልክ አሁን ደበበ ሰይፉ መቼት የሚለውን እንደሱ አይነት ቃላት ሌሎችም ቃላት አሉ። እንደዚህ የኮይን ያደረጉ ሰዎች አሉ። ማዘጋጃ ቤት የሚለውንም እሳቸው ነው እና ማዘጋጃ ቤት ተቀጠሩና እዚህ ተጠባባቂው ከንቲባው በ5 ቀናት ከስራ ያባረሯቸው ፊታውራሪ ደምሴ ነበሩ። በጣም ነው የሚገርመው። ከዚህ ሲሄዱ ከዛ የመጡት ያገኟቸዋል። በጣም ነው የሚያሳዝነው። እንደ አገር ሲስተም ሲበላሽ ሁሉም ቦታ ተኩላ ሲሆን በጎች መግቢያ አይኖራቸውም። በቃ ይበላሉ። ከዚህኛው ቢያመልጡ እዛኛው ከዚህኛው ወይም ትተው ከዚህ መውጣት አለባቸው ለቀው ለነሱ እንጂ እንደዛ ነው። አሁን እዚህ ነው ፊታውራሪ ደምሴ በ5 ቀን ያባረሯቸው ናቸው። ለምን? ሙስናን ስለተቃወሙ። ከዛ የሰውየው የፊታውራሪ ደምሴ ወንድም ጉቦ እያጣደፉ እየሰበሰቡ እና የታክስ ክፍል ሆነው በጃንሆይ የተሾሙ ሌላ አቶ ገብረመድህን ኦዳ የሚባሉ ነጋዴዎችን ከጉቦ ለማዳን ልክ የዚህ አይነት እሳቸውም በግ ናቸው። እንግዲህ ተኩላና በግ በጣም ይለያያልና እየታገሉ ነው ነጋዴው እንዳይጎዳ። አሁንም እንግዲህ ኮሚሽን ተቋቁሞ ነበር። ኮሚሽኑ ውስጥ አቶ ገብረ መስቀል ስለነበሩበት አቶ ገብረ መስቀል ማለት ዋናው ሰውዬ ከዛ የወንድሞን ጉዳይ እንዴት እርሶ ይዳኛሉ ብሎ ብርሃኑ ተቃወሙ። ንትርክ ተፈጠረ። ከፈለክ ውጣ አሉ አቶ ብርሃኑን። አቶ ብርሃኑና አቶ ገብረ መስቀል ኦዳ ለቀው ወጡ። ማስረጃዎች እንዳይሰወሩ ካደረጉ በኋላ 10 ገጽ የሚሆን ደብዳቤ ለራሳቸው ለፊታውራሪ ደምሴ ጻፉ። ለዚህ ለንቅዘቱ ለሌብነቱ ምክንያት የሆነው ሰውዬ ጋር ጻፉ። 12 ወንጀሎችን ዘርዝረው ማለት ነው። ከዚያ ደብዳቤው ለጃንሆይ እንዲያቀርቡ ደግሞ በዛው ይሄ ደብዳቤ ለጃንሆይ የሚቀርብ ስላሉ ዝም ብል ለጃንሆይ ያሳጣኛል ብለው ይሄ ደብዳቤ ጃንሆይ ጋር ደረሱ። ግን ጃንሆይ እንደው ገረማቸው። ታዲያ ለሱ ነው እንደምስ እኔ በጀርባ በኩል ወጋኝ መባል አልፈልግም ብለዋል። ከዛ በኋላ እዚህም ቦታ ላይ ተፈረደ። ወደ ፍትህ አስመጡ። ከአንድ አመት በኋላ ደግሞ ፊታውራሪ ደምሴ ተሻሩ። በዚሁ ምክንያት ብዙ ቦታ ውጤት አምጥተዋል። ሰውየው ግን በእሳት ውስጥ እያለፉ ነው። ከብዙ ሰው ጋራ እየተናጩ እየቆሰሉ ማለት ነው። ታሪካቸው ሁሉ እንዳለ ጠባሳ ነው እስኪሞቱ ድረስ። ግን ለሀገሪቱ በሀገሪቱ ታሪክ የማይረሳ እሳቸውም ታሪክ ያላቸው የትኛውም ትውልድ ሌባውም ጭምር የሚያከብራቸው ንጹህና እውነተኛ ሰው ስለነበሩ ነው። ሁላችንም እናከብራቸዋለን። መጽሐፎቻቸው ራሱ የሚወደዱ ናቸው። ከዚህ ሌላ እኔ 2 መጽሐፋቸውን አንብቤያለሁ። ደጋግሜ ነው ያነበብኩት። በጣም የሚገርሙ የሚደንቁ ሰው ናቸው። እንደሳቸው አይነት 20 ሰው ቢኖር ኖሮ ኢትዮጵያ ዛሬ ያለችበት ቦታ አትኖርም ነበር። ምክንያቱም ያኔ በነበረው ደረጃዋ ራሱ እንግሊዝን ረታለች። አንዳንድ ሰው አንድ ጊዜ እንግሊዝን ረታለች ብዬ ጋዜጣ ላይ አርቲክል ጽፍ ኤዲተሩ አውጥቶብኛል። አንዳንዴ ኤዲተሮችም በደንብ ታሪክ ካላወቁ እውነት አይመስላቸውም። እውነት የማይመስሉ ነገሮች ግን በኢትዮጵያ ታሪክ ውስጥ አልፈዋል እና የሚገርሙ ሰው ናቸው። ከዛ በኋላ የት ነው የገቡት? የፖስታና የቴሌኮም ምክትል ሚኒስትር ሆነው ተሾሙ። በዚህ ጊዜ ጠቅላይ ሚኒስትሩን ጨምሮ የንጉሱን ቤተሰቦች ልዑላኑን ወርሃዊ ክፍያ የስልክ ክፍያ መርምርልኝ ብለው ከገቡ በኋላ የስንት አመቱ ዝፍ ሲያዩ ጠቅላይ ሚኒስትሩ አልከፈለም። የንጉሱ ልጆች ቤተሰቦቻቸው ያልከፈሉት ነገር ቁረጥልኛል። በጣም የሚገርሙና ደስ የሚሉ ሰው ናቸው።
እዚህ አካባቢ ላይ መቼም ጃንሆይ ከነ ችግራቸው ግን እዚህ ላይ ደስ የሚሉ ነገሮችም አሏቸው። ይሄን እንግዲህ ራሳቸው አቶ ብርሃኑ ነው የጻፉት። የአቶ ብርሃኑ ስለ ጃንሆይ የጻፏቸው ድክመቶች አሉ። ግን እዚህ ጋር በዚህ አይነት ምንድነው መስተጋብር ውስጥ የምናያቸው የንጉሱ ደስ የሚሉ ነገሮች አሉ። ለምሳሌ ለምን ቤተሰቤን ነካ፣ ለምን ደፈርክ አይሉም። ምንድነው ያለው? ጃንሆይ ጠቅላይ ሚኒስትር አክሊሉ ሀብተወልድ እንዲህ ከንጉሱ ቀጥሎ አስጠሯቸው። እንዴት እንደዚህ ታደርጋለህ ምናምን ተናገሩ ለጃንሆይ። እንዲህ ነው አልከፈሉም፣ እዳ አለባቸው። ስለዚህ ካልከፈሉ ታዲያ ምን አጠፋ ነው ያሉት። ይሄንን ማንም አያደርግም። በቅርብ ጊዜ ኢትዮጵያ ውስጥ አንድ ትልቅ ባለስልጣን ባለፈው በኢህአዴግ ዘመን ነው አንድ ትራፊክ ዘመኑን ይዞት እንግዲህ ምናልባት አንብበነው ይሆናል ዘመዱን ያዘበትና የገሌ ዘመድ ነኝ እባክን ሲለኝ አይ እኔ ህግ ነው የሚቀጣህ እኔ አይደለሁም አለው። ከዛ በኋላ ሄደ። ይሄ ትልቅ ባለስልጣን ይሄን ትራፊክ ያለ ምንም ጥያቄ ወስዶ አሳሰሩ። ከዛ አንድ ቀን ማረሚያ ቤት አካባቢ ሲመጣ እግሩ ላይ ወድቆ እባክህ ማረኝ ልውጣ ሲል አይ እኔ ስሞት ነው የምትወጣው አለው። እውነትም እሱ ሰውየው ሞቶ ያ የታሰረው ትራፊክ ወጣ። እንግዲህ ጭራሽ ጫፋቸው ዘመዳቸው ምናምን ከተነካ ይሄንን እናቃለን። በጣም ብዙ ነገር ነበር በደርግ ዘመንም እና እንደዚህ የሚያደርጉ አሉ። ግን ጃንሆይ እዚህ ጋር ማድረጋቸውን እኔ በጣም አድንቄያለሁ። እንዴ የዘውዱን እንትን ነው የተጋፋው ክብር ነው ምናምን ሊሉ ይገባል። ግን ይሄ ከትንሽ ያስተማሯቸው መምህራን ጥሩ ስልጣኔ ያጋሯቸው ይመስለኛል። እና እዚህ አካባቢ እኔ በጣም ነው የወደድኩላቸው። እንግዲህ አጠቃላይ እዚህ ጋር ያየነው ምንድነው? አቶ ብርሃኑ ከጎናቸው የሚቆም ዘመድ የላቸው፣ ምንም የላቸው፣ ምንም ከተራ ቤተሰብ የወጡ ናቸው። ጃንሆይ በነገራችን ላይ እንደዚህ አይነት ነገር ያደርጉ ነበር። አንዳንድ ሰዎች ለዚህ ነው ከመኳንንቱና ከመሳፍንቱ ግፊት ምናምን ራሳቸውን ነፃ ለማውጣት ለማላላት ነው ቢሉም እንኳን ሌተናል ጄኔራል ተስፋዬ ገብሬ ኢታማዦር ሹም መከላከያ ሚኒስቴር የነበሩትም እንደዚሁ የደሃ ልጅ ናቸውና የዚህ አይነት ሰዎችን አንስተው ያበቁ ነበር። ይሄንን ነገር እኔ በጣም አከብራለሁ። ይሄ የግል እምነቴ ነው። ክፍል 2 ላይ 1965 ዓመተ ምህረት በፈረንጁ የንጉሱን ፊውዳላዊ ስርዓት የመቃወም ሐሳብ ገባብኝ ነው የሚሉት። የሚያስከፍለውንም ዋጋ አወረዱ። በዚያ ላይ ግርማሜ ነዋይ ደግሞ ያላቸው ትዝ አለው። ግርማሜ ነዋይ የጀነራል መንግስቱ ነዋይ ውጭ ሀገር ሄዶ የተማረ ከዛ በኋላ ወላይታ ሄዶ እዛ አስተዳዳሪ የነበረ ወደ ሶማሌ ሄደ። በጣም ለጭቁኖች የሚቆረቆር ኋላ በመፈንቅለ መንግስቱ የሞተ ነው። እንደዚህ አለኝ ነው የሚሉት። ብርሃኑ የሚደግፍ ጠንካራ ድርጅት ሳይኖር ዝም ብለህ ብጮ ምን ታመጣለህ ያለውን ሁሉ አሰብኩ ይላል። ግን ቢሆንም አልቻሉም። ጭቆናውን፣ ሌብነቱን፣ የድሃውን ኑሮ ህዝቡ ያኔ በቀን አንዴ ነው የሚበላው አሉ። የሚለብሰው የለውም፣ መኝታው ባዶ መሬት ላይ ነው ይላሉ። እና ይሄ ስላመማቸው አሜሪካ 4 ዓመት እንግዲህ አምባሳደርም ያረጓቸው ከዚህ ሊያርቋቸው ነው። ከሁሉ ጋር ተላተሙ። ሁሉም ሌባ ሲሆን ከሌባ ሁሉ ተላትሞ እንግዲህ ሌቦች እንዳባረሩት አድሞ እንዳባረሩት ፖሊስ ሆኑ ማለት ነው። ከዛ በኋላ በ4ኛው ዓመት ነው መልቀቂያ ጽፈው አሜሪካ ውስጥ አምባሳደርነታቸውን የተውት ማለት ነው። ይሄ ከባድ የፈተና ጊዜ ነበር ይላሉ። ብዙ ወዳጆቻቸው ከዷቸው። ተስፋ ያደረጉት ነገር ሁሉ ተበላሸ። በደህንነቶች በኩል ክትትል ይደረግባቸዋል። ያኔ ከባለቤታቸው ጋር ተፋተዋል። ምሳሌ ገጽ 63 ላይ
ከሁሉ ያበሳጨ ነገር ቢኖር በአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣኖች አቀባበል በኩል የተደረገልኝ አቀባበል ነው። ኤምባሲውን ከለቀው ከ3 ቀናት በኋላ የወሰድኩትን እርምጃ በተመለከተ ገለጻ ለማድረግ ወደ አፍሪካ ጉዳዮች ረዳት ጸሐፊ ቢሮ ሄጄ ነበር። ነገር ግን ሰውየው ፊት ያነበብኩት ነገር ጥሩ አልነበረም። ራሴን በማረጋጋት የግዴታ ፈገግታ ባሳየውም ሊያነጋግረኝ ፈቃደኛ አልነበረም። ሌሎች በቢሮ ውስጥ ያገኟቸው ሰዎች ፊታቸውን አጨፍግገው ነበር የተመለከቱኝ ይላሉ። ከዛ በፊት ግን እንደዚህ አልነበረም አቀባበላቸው። ጆን ኤፍ ኬኔዲ ነው ለሱ ነበረ ለጆን ኤፍ ኬኔዲ ነበረ ያቀረቡት አምባሳደር ሆነው ሲሾሙ። እዛ ብዙ ወዳጆች ነበራቸው፣ የፕሬስ ጋዜጠኞች ወዳጆቻቸው ነበሩ። ግን ዞሮ ዞሮ ንጉሱ ወዳጃችን ስለሆኑ የአሜሪካ በሚል ሁሉም ፊታቸውን አጠፉባቸውና ከዛ በኋላ አንዳንድ ነገሮች አሉ። ለምሳሌ ጸጉር ለመስተካከል ሄዶ ትክክለኛ ቦታ አይደለም የመጣው፣ ምክንያቱም ጥቁር እዚህ ጋር አይስተካከልም። እንደው ይሄ በጣም የሚያም ነገር ነው። ለካ አሁን እውነትም ጥቁሮቹ ኦባማ የተሾመ ጊዜ ማልቀሳቸው እውነት ነበረ። በእኛ በኢትዮጵያውያን ደረጃ እንኳን የተለያዩ ሰዎች ጽፈው አይቻለሁ፣ ኮሎኔል ደበላ ዲንሳን ጨምሮ። እንደገና ማነው ጆን ሮቢንሰን የሚባል ጥቁር አሜሪካዊ አብራሪ ነው። እንዴት እንዳሰቃዩትና እንዴት እንደሚንቋቸው ህሊና ላለው ሰው ይከብዳል። አለመኖር ይሻላል፣ ከዚህ አይነት መኖር አለመኖር ይሻላል። በዚህ በጣም ተበሳጩ። ሆድ ለባሰው ማጭድ አታውሰው እንደሚባለው እዚህ ጋር በጣም ብርሃኑ በጣም ተበሳጩ። አምባሳደር ናቸው አሜሪካ ከሄዱ በኋላ በጣም ተበሳጩ። ከዛ በኋላ እንደምንም ከዛ አታውቅም መሰለኝ እንግሊዝኛም ያስተው እንግሊዝኛም አችልም ብለው የታክሲ ልስጥ ምናምን ሁሉ ብሎ ነው የሰጣቸው። ኋላ ግን ቀዝቅዘው ሲገመግሙት በቃ ያ ነገር ጥቁሮቹም ተቀብለውታል፣ ነጮቹም ተቀብለውታል። ያ ህይወታቸው ነው። ይሄ ለኢትዮጵያዊ ግን ይሄ በአድዋ የነጻነት ቅኝት ለተቀኘ ኢትዮጵያዊ ነጭ ላልገዛው ኢትዮጵያዊ በጣም ከባድ ነው። ተረበሹ። ከዛ አንድ ጥሩ ወዳጅ ነበራቸው ያ ፈረንጅ ግን በጣም አጽናናቸውና ሌላ ቦታ ሄደው ተስተካከሉ። ህይወታቸውን ያመሰቃቀሉት ግን ለእውነትና ለፍትህ ለርትዕ ለህዝብ ብለው ነው። ሰውየው የዚህ አይነት ሰዎች ሁሉ ጊዜ ዋጋ ይከፍላሉ። ለምሳሌ በዚህኛው ኮንቴክስት ያኔ ጣሊያን የገባች ጊዜ አንድ ሚኒስተር ልጆችን ላሳድግበት ብለው ለጣሊያን ባንዳ ሆነው ነበር። በዛ በኩል ሆነ አክሊሉ ሀብተወልድ ደወልኩለት፣ ኧረ እባክህን ህዝቡን እናበረታታ እናነሳሳ ሲሉ ልጆችን ላሳድግ። እንደዚህ አይነት ሰዎች ብዙ ጊዜ ይበዛሉ፣ ግን ጥቂቶች ደግሞ ይኖራሉ ነጻነት የሚወዱ ማለት ነው። እንደኛ ጀነራሎች እኔ በጣም ነው የኛን ጀነራሎች ማደንቀው። እዚህ ላይ ሪቪው የሰራኋቸውን ለምሳሌ ተስፋዬ ሀብተማርያም ብርጋዴር ጀነራል የአየር ወለድ አዛዥ የነበሩትን ሜጀር ጀነራል መርድ ንጉሴን፣ ሜጀር ጀነራል ደምሴ ቡልቶን እና የመሳሰሉትን ኢትዮጵያ ሌላ ኮሎኔሎች ጦራቸውን አሳልፈው የራሳቸውን ህይወት አሳልፈው የሰጡትን ራሳቸውን የገደሉትን ጀግኖች አከብራለሁ። ለሌሎች ሲታዩ ሞኝ ቢመስሉም እንኳን በዛ በሞኝነት አቋማቸው ነው አትሊስት ዛሬ ያለችው ኢትዮጵያ የቆመችው። ዛሬ በማዕበል ውስጥ እንኳን እየተናወጥን ያልጠፋነውና ያልተበታተነው ያ በደም የታሰረ ቃል ኪዳንና በአጥንት የቆመ የነጻነት ታሪክ ስላለን ነው። እነዚህን ሰዎች ሁሉ ጊዜ አከብራለሁ እኔ። እኚህ ሰውዬም ከነዚህ ጀግኖች አንዱ ናቸው። በምንድን ነው የታገሉት? ሰላማዊ ትግል። በሰላማዊ ትግልም ለውጥ ማምጣት እንደሚቻል ያሳዩ ናቸው። ተርጓሚው እንደውም ይሄን ነገር ይጠቅሰዋል። ትክክል ነው። ሽጉጥ ሳይመዙ ጠመንጃ ሳያወጡ
በሰላማዊ ትግል የሚመቻቸውን ቀዳዳዎችና ህጎች እየተጠቀሙ አገራቸውን ከብዙ ጅቦች አፍቀምተው አትሊስት ፍርፋሪው ለድሃው እንዲደርስ አድርገዋልና ትልቅ ሰው ናቸውና ታሪክ ያከብራቸዋል። እኔም በግሌ አከብራቸዋለሁ። ስለ ጃንሆይ ግን አምባሳደር ብርሃኑ ምንድነው የሚሉት? ስለ አፍሪካ አንድነት ምስረታም የጋናው ኳሜ ንክሩማ ነው የበለጠ ሮል ሚና የተጫወተው ይላሉ። ወደ አልጋ ወራሽነትና ወደ ንግስና የመጡበት እንትን ትክክል አይደለም። ኢያሱ ነበረ። ኢያሱ በአቡነ ማቴዎስ ሌላ ወሬ ተወርቶበት በተለይ ሃይማኖቱን ቀይሯል ምናም ከሚለው ጋር ነው እንደምናውቀውና ይሄንንም ነገር ትክክል አይደለም ይላሉ። እነ ፊታውራሪ ሀብተ ጊዮርጊስ ዲነግዴም ይቃወሙታል ነው የሚሉትና ስለ ሰሩ የሚባለው የመጀመሪያው ህገ መንግስት መጽደቁን ለድሆች ሲመጸውቱ የሚታየውን ከሰራዊቱ ጋር ዩኒፎርም ለብሰው የፊልድ ማርሻል መሰለኝ የሚለብሱትና ይሄንን ነገር የሲቪል ልብስ ለብሰው በስራ ቦታ የሚባትሉ የሚመስለውን ሁሉ ይሄንን ለማድረግ ነው ፕሬስ የሚያቋቋሙት ብለው ብርሃኑ አምባሳደር ብርሃኑ ድንቄ ይተቻሉ። ሚዲያ ሁሉ የንጉሱን ስም ለማንገስ ነው የተነሳው ይላሉ። እንደውም ይሉና በጭካኔ ከሙሶሎኒ ጋር በአባካኝነት ከዘመኑ የሳውዲ ንጉስ ኢብን ሳኡድ ጋር ያመሳስሏቸዋል። ለዚህ ብዙ ማብራሪያ አላቸው። እሳቸውም ጋር ገብተው ነበር። እሳቸው እዛ ኤምባሲ ውስጥ ሲሰሩና ብዙ ነገሮችን እዛ አካባቢ ያለውን ይተርካሉ፣ ያሳዩናል። ግን ምንድነው የሚሉት? በንጉሱ ዘመን በጣም ኑሮ ከባድ ነበር ነው የሚሉት። የባቄላ ሹቅ ነበረ ሰው የሚበላ ወይም ንፍሮ ነው የሚበላው፣ እንጀራ እንኳን አይበላም ማለታቸው ነው። ያው ቅድም እንደጠቀስኩት የሚተኛበት ባዶ ወለል ላይ ነው እያለ እንደዛ ይላል። እሳቸው ግን የማኪያቬሊን ዘ ፕሪንስ የሚለውን ጠንቅቀው የሚያውቁና በዚያ ሴራ የተጠቀሙ ይመስለናል ነው የሚባሉት። ያ በዚህ በማኪያቬሊ ሴረኛ አመራር የሚጠቀሙ የሚባሉ ብዙ ናቸው እና የኢትዮጵያ መሪዎች ብቻ እንደዚህ ይላሉ። ስለ መገናኛ ብዙሃን እና ስለ ፕሬስ ያነሱና አንድ ሰው ይጠቅሳሉ። በአንድ ሳንቲም የሚሸውጡ ኒውዮርክ ውስጥ የሚታተሙ ጋዜጦች ዋሽንግተን ካለው የዋይት ሃውስ ቤተ መንግስት ይልቅ ሀገሩን ማስተዳደር ይችላል ሲሉ ሚናውን የገለጠው ዊል ፊሊፕስን ጠቅሰው ነው። ምክንያቱም ፕሬስ በሰለጠነው ዓለም ላይ ከመንግስት ይበልጣል እንደሚባለው ነው። ቶማስ ጄፈርሰን ግን ከዚህ በፊት ብሏል። ምንድነው ያለው? ከመንግስትና ከፕሬስ የቱ ይኑር የሚል አስገዳጅ ምርጫ ብጠየቅ ፕሬስ ይኑር ነው ምለው። ምክንያቱም ፕሬስ አገርን ይመራል ይላል ቶማስ ጄፈርሰን። በፕሬስ ላይ ትልቅ አቋም ያለው የአሜሪካ ፕሬዝዳንት ነው። የአሜሪካን ህገ መንግስት ያረቀቀ ነው። ለአሜሪካ የነጻነት ትግል ግንባር ቀደም ነው። በጣም ታላቅ መሪያቸው ነው። ኮከብ ከሚባሉት ከ3 ወይም ከ4 አንዱ ነው ቶማስ ጄፈርሰን። እሱም ፕሬስ ላይ ያለው አቋም ብዙ ጽፏል ስለ ፕሬስ። በነገራችን ላይ ግን ይላሉ እነዚህ የትልልቅ አገር ፕሬሶች ግን እንደሚወራው ታማኞች አልነበሩም። ማን ፈተናቸው? አምባሳደር ብርሃኑ። መቼ? ከአምባሳደርነታቸውን በለቀቁ ጊዜ ድምፃቸውን ማሰማት እንዳይችሉ የአሜሪካ መንግስት ወዳጅ ስለሆኑ ጃንሆይ በዛ ምክንያት ታፈኑ። ለዚህም ይጠቅሷቸው አሉ። ለምሳሌ ኤንቢሲ ቴሌቪዥን ቃለ ምልልስ አድርጓቸው ይቀርባል ካለ በኋላ አንድ ቀን ሲቀረው ተሰርዟል አለ። ኒውስዊክም እንደዚህ አድርጓል። በጣም ነው የሚገርመው። እነዚህ ትልልቅ ሚዲያዎች ናቸውና እነዚህ ስለዚህ እውነት ሁሉ ጊዜ እንደተባለላት ውብ አይደለችም። አንዳንድ ቦታ ትገረጣለች፣ አንዳንድ ቦታ እንዳበባ ታምራለች፣ ሌላ ጊዜ ትረግፋለች እያሉ ነውና
በጣም ነው የሚገርመው የማንገምታቸው። እኛ እንኳን ባለፈው 5-6 ዓመት ውስጥ በዚህ በሰሜኑ ጦርነት ምክንያት በጣም ውሸቶች የድሮ ፊልም ሁሉ እያመጡ ሲያስተላልፉ አይተናል። እንደ አምላክ ነበር የምናምናቸው። ይሄንን ግን አምባሳደር ብርሃኑ ድሮ በንጉሱ ዘመን አውቀውታልና የሚገርም ነው። ግን የዚህን ያህል ታማኞች እንዳሉ ለምሳሌ ዋሽንግተን ፖስት በኤዲቶሪያል ላይ አውጥቶ የሳቸውን የአምባሳደርና ከዛ በኋላ መንግስት ግን ለዚህ ለህዝብ ጥያቄ ትኩረት መስጠት አለበት ብሎ ደግሞ አውጥቷል። ፕሬሶችንም ስንተች ጥሩም አሉ መጥፎም አሉ፣ ታማኝ አሉ፣ ታማኝ ያልሆኑ አሉ፣ ፍጹም አይደሉም። ግን እሳቸውም አሁን አምባሳደር ብርሃኑ ድንቄም የመዘኑበትን መንገድ ወድጄዋለሁ። ምክንያቱም እነዛ ክፉ ስለሆኑ ወይም እነዛ ስለዋሹ ሁሉንም ውሸታም አላደረጉም፣ እውነተኞች አሉ። ከነጮች ወዳጆቻቸው በተለይ 3 ወዳጆች አለ የሚሏቸው አሉ የማይለወጡ። አንዷም ወጣት ናት፣ ኋላ እስከ ረጅም ጊዜ ተገናኝተው ቆይተዋልና ስለ ፕሬስ የተለያዩ ሀገር ልምዶችን ጠቅሰው ሲጽፉ ለምሳሌ ስለዛ ሲያወሩ ከአንድ ሰውዬ ጋር ምንድነው የሚለው ለፈረንሳይ ከኔቶ አባልነት መገለል ኔቶ አሁንም ያለው ነው ከዩክሬን ጋራ ማናት ዩክሬን የኔቶ አባል ወይም ናቶ አባል ለመሆን አትሆንም ብላ ሩሲያ እንትን ያለችው እስካሁን አለ። ያኔ አሜሪካ የተገለለችው የነሱ ሚዲያ ነው ያለው በደጎል ምክንያት ነው። ስለዚህ ደጎል ተጠያቂ ነው ሲል እሳቸው ደግሞ ይሄ ጓደኛቸው ታማኝ እውነተኛ ነው ግን ይሄን ነገር እንዴት አመነ ብለው ደጎል ይላሉ የመናገር መብት ነፍጓል ወይ? ከህገ መንግስት ስልጣን ውጪስ ተራምዷል ወይ? እንደ ሂትለር ተቃዋሚዎችን ለማጥፋት ጌስታፖ ማለት ምንድነው? ሴክሬት ፖሊስ የሚባሉ አሉ። ሴክሬት ፖሊስ ወይም አፋኝ ለሆነ ሚሽን ለሆነ ተልኮ ለማፈን የሚላኩ የሱ አይነት ለተቃዋሚዎቹ አዘጋጅቶ ነበር ሂትለር። ይሄንን አድርጓል ወይ ደጎል? ምንድነው? ስትጠሉ ትጠላላችሁ፣ ስትወዱ ትዘምራላችሁ። በቃ ጥቁር ትቀባላችሁ፣ ሲፈልጋችሁ ታሞግሳላችሁ በማለት ነው። ደጎል ማለት በሁለተኛው የዓለም ጦርነት ፈረንሳይ ፕሬዝዳንት የነበረ ነው። ጄኔራልም ይመስለኛል። ሌላው የጥሞና ጊዜያቸውን ያሳለፉበት ቦታ ነው። እዛ ቦታ መጽሐፍ ቅዱስ እያነበብኩ እየጸለይኩ ለማሳለፍ ሞከርኩ ይላሉ። ዶክተር ቫሬድ የተባሉ ሰው በእጅጉ መንፈሳዊ ሰው ናቸው ብሎ ያደንቋቸዋል። ጠቀሙኝ ነው የሚሉት። ማረፊያ እንዲያገኙ አድርገዋል። አንዳንድ ቦታ ጸለዩልኝ ይላሉ። ግሬ ሎጅ የሚባል ቦታ መንፈሳቸው መታደሱን ይናገራሉ። እንደውም ስለዛ ቦታ ተፈጥሮ ንጹህና ምርጥ ጓደኛ ናት የሚለውን የእንግሊዛዊውን የዊሊያም ወርድስወርዝን ጥቅስ ይጠቅሳሉ። ከዛ በኋላ ለንጉሱ በጻፉት ደብዳቤ አገራቸው ላይ መጥተው ፍርድ ቤት እንኳን መቆም እንደሚችሉ በድፍረት የጻፉ ሰው ናቸው። እኚህ ሰውዬ እኔ በክፍለ ዘመን አንዴ የሚገኙ ምናልባትም የማይገኙ ብዬ ነው መወስዳቸው። በታሪክ ውስጥ ከምናቃቸው ሰዎች ሁሉ ጋር ልናነጻጽራቸው እንችላለን። የሆነ ለእግዚአብሔር መንግስት እንደሚኖር ነፍሱን እንደሰጠ ሰው ነው የሚኖሩትና ለሀገራቸው በጣም በሚገርም ሁኔታ ነው የኖሩትና አንዱ ደብዳቤ ላይ እንዲህ ይላሉ ለጃንሆይ። አጭሯን ላንብብ ወስጄ። ይህን ማስታወሻ በመጻፌ ተቀይመው የኔን ህይወት ለማጥፋት በሺህ የሚቆጠር ገንዘብ እንዳያወጡ፣ ምክንያቱም እኔ ለሞት የተዘጋጀው ነኝ። ስለዚህ ገንዘቡን ለነፍሰ ገዳይ በመስጠት ፈንታ ለጦም አዳሪ ችግረኞች ቢውል የበለጠ እንደሆነ ጥርጥር የለውም ይላሉ። አንድ ቀን ደግሞ ብርሃኑ እውነቱን ነበር ለካ እንደሚሉ ጃንሆይ አንድ ቀን እንደዚህ ይላሉ። በእርግጠኝነት ምናልባት ወይ ኮሎኔል ደበላ ያነበበላቸው ጊዜ ከስልጣናቸው እንደወረዱ ወይም እዛ 4ኛ ክፍለ ጦር ያስገባቸው ጊዜ ይሄንን ማሰባቸው አይቀርም። ብርሃኑ ያለኝ ነገር ደረሰ ነው። ክፋቱ ስልጣን ጆሮ ይደፍናል እና እንደዛ ሆኖባቸው ነው እንጂ እሳቸው
በጥሩ ጊዜ መገላገል ይችሉ ነበር። ሌላ እንግዲህ ወደ ማብቂያ ነው። ደብዳቤ ሲጽፉ ለሊቀ ጳጳሳት ዳግማዊ ጆን ፖል ለካቶሊኩ ለምንድነው ይሄንን ያደረጉት? ጃንሆይ ሐረርጌ ጀርሳ ጎሮ ከተማ ተወልደው ትምህርት የተከታተሉት በሚስዮናውያን ነው። በምኖቹ በካቶሊክ ሚስዮናውያን ቄሶች እጅ ስለሆነ ትንሽ ያከብሯቸዋል በሚል ነው። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክና ምክትል ፓትርያርክ ጽፈዋል። ለዶክተር ማርቲን ሉተር ኪንግ ለቀሲስ ብለውታል። ኮንቴክስት በእኛ አውድ ለማድረግ ይመስለኛል ጽፈዋል። በኢትዮጵያ ሊከሰት የሚችለውን እንትን አሽተዋል። ልክ ይሄ ጣዝማማር ምናምን የሚያሸቱ ወፎች አሉ፣ የት እንዳለ የሚያውቁ ልክ እንደሱ አሽተዋል። እሳተ ገሞራ ሊፈነዳ ሲል የሚያውቁ አሉ፣ ልክ እንደዛ ሸቷቸዋል። ይሄንን ሁሉ ነግረዋል። ይሁንና ያኔ በወጣቶቹ ደግሞ የነበረው የሶሻሊዝም ሪፐብሊክ መመስረት እንደነበረ ከአንድ ወጣት ጋር ያደረጉትን ቃለ ምልልስ አድርገዋል። ይሁንና በስልጣን ፍትወት የነደደ ሰው ከራሱ በቀር ሌላውን አይመለከትም ይታወራልና እንደሚባለው ሆነው የብዙዎቹ መሪዎች ችግር ስለሆነ ጃንሆይም በዛ ችግር ውስጥ ወደቁ። ንጉሱ ከወደቁ በኋላ ለተፈሪ ባንቲ ደብዳቤ ጻፉ። ምን ያህል ኮንሰርን እንዳላቸው ለደርግ አባላት ደብዳቤ ጻፉ። ይሄ ሁሉ አገሪቱን ለማዳን ነው። ከዛ በኋላ እንግዲህ ክፍል 4 ላይ ተርጓሚው ከገጽ 180 በኋላ የጻፈው የተለያዩ ሰዎችን ኢንተርቪው ያደረገበት ነው። ደጃዝማች ዶክተር ዘውዴ ገብረስላሴ ትልልቅ ሰዎች ናቸው። አቶ ተክሉ ደጀኔ አብሮ አደግ፣ አቶ ከበደ ገብረወልድ ወዳጅ፣ ፊታውራሪ ገብረሕይወት ወልደ ሐዋርያት አነጋግረው ጥሩ መረጃዎችን አካቷል። ተርጓሚው አዘጋጁ የታሪክ መምህርና ጋዜጠኛ በመሆኑ ለሀገሩም ቀና ልብ ያለውና ስልጡን ሐሳቦችን እንደሚወድ መጽሐፉ ይነግረናል። ይህንን መጽሐፍ በብዙ ድካምና ልፋት በማዘጋጀቱ ሊመሰገን አክብሮት ሊሰጠው ይገባል። መጽሐፉ መግቢያ ላይ እንደተገለጠው ሜሞር ነው። ድርሰቱም ውስንነቶቹን አይቼ ልጨርስ። የስም አረባብ ችግሮች አሉበት። ይሄ የብዙ የኢትዮጵያ ደራሲያን ችግር ነው። ለምን እንደሆነ እንደማይስተካከል አላቅም። ቸልተኝነት ነው የሚመስለኝ። ወራቶች፣ መሳፍንቶች፣ ቃላቶች ወዘተ መጻፍቶች ምናምን እያሉ መናገር ይሻላል። ወረቀት ላይ ሲጻፍ ጥሩ አይደለም። ገጽ 149 ላይ ያለው ሊቀ ጳጳስ የሚለው ሊቀ ጳጳሳት መሆን አለበት። ጳጳስ አንድ ሰው ነው። ሊቀ ጳጳሳት፣ ሊቀ ጠበብት፣ ሊቀ መምህራን ነው እንጂ የሚባለው እንደዚህ አይባልም። እና መግቢያ ላይ ደግሞ ክፍል 3 የአምባሳደር ብርሃኑ ድንቄን የቅርብ ሰዎች የሥራ ባልደረቦች የሚለው ክፍል 4 ስለሆነ ክፍል 3 የሚለው ክፍል 4 ቢደረግ ጥሩ ነው። ድጋሚ ስለሚታተም ይሄ 3ኛ እትም ስለሆነ ገጽ 195 ላይ ስለሰጡኝ ማብራሪያ ብሎ እንደ ጋዜጣና መዝጋ መጽሔት ኢንተርቪው መደምደሚያ የቀረበው መቀየር አለበት። ይሄ መጽሐፍ ነው፣ ጋዜጣ አይደለም፣ መጽሔት አይደለም። ይሄ ነገር ተርጓሚው ማየት አለበት። ገጽ 198 ላይ የመጀመሪያው ሙሉ አንቀጽና ቀጣዩ በመጽሐፉ መግቢያ ላይ በራሳቸው በአምባሳደሩ ተጽፎ ያነበብነው ስለሆነ መደገም አልነበረበት። ገጽ 205 ላይ ብርሃኑ ዲንቃ የሚለው ቢስተካከል ጥሩ ነው። ተስፋዬ ዲንቃ የ83ቱ ለውይይት የሄዱት ሰውዬ ሁሉ ሰው ጭንቅላት ላይ ስላሉ ያኔ ተስፋ እሳቸው ላይ ስለነበረ የዛ ተጽዕኖ ይመስለኛልና አንዳንድ የተደጋገሙ ነገሮች ስላሉ ቢታረሙ ጥሩ ነው። ግን ዞሮ ዞሮ ተርጓሚው ተስፉ ረፌራ ጫላ ይሄንን ነገር በመስራታቸው ለሀገር ባለውለታ ናቸው ብዬ በታላቅ አድናቆት ነው ይሄንን መጽሐፍ ያየሁት። ለዛሬ በዚህ